ስልጣንም ፖለቲካም በቃኝ ጨርሻለሁ። አቶ ጌታቸው to the party and rest assured I will not be running for any specific office. የወልቃይትና የተፈናቃዮች ጉዳይ ሌላኛው የመድረኩ ግለት And I haven't changed my position. Demaka Zowdu should not be in the business of administering that area, but if I have to create the ground for the return of IDPs with the federal government and have to continue to work with people. የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከአልጀዚራ ቴሌቪዥን ሄድ ቱ ሄድ ፕሮግራም አዘጋጅ ማህዲ ሐሰን ጋር ያደረጉትን ለአስጨራሽ ቃለ ምልልስ ምሽቱን ሙሉን ተለቆ የበርካቶች መነጋገሪያ ሆኗል። እጅግ ወሳኝ የሚባሉት የቃለ ምልልሱ ጭብጦች ባለፈው በጣቢያው ዩቲዩብ ገጽ ላይ በቅንጭብጭብ በመለቀቁ ብዙዎች ዋናውን በጉጉት እንዲጠብቁት አድርጓቸውም ቆይቷል። አቶ ጌታቸው በዚህ ቃለ ምልልሳቸውም ስልጣንና ፖለቲካ በቃኝ፣ ወደ ቀደመው የሙያ ዘርፍ እመለሳለሁ ሲሉም ተደምጠዋል። አቶ ጌታቸው ስልጣኑን ፖለቲካውን በቃኝ ያሉት አስረግጠውና ለሁለት ጊዜያት ያህል ደጋግመው ነው። I'll be gone. But gone where? To another party? No, probably to academia, to writing books and all that. Believe me, I'm not interested in the corridors of power anymore. Even now, you're not interested in political power, even though you've been in politics for 20 odd years. Even now, I don't clear my words with the Prime Minister. አቶ ጌታቸው በቀጣዩ ምርጫም ለየትኛው የፖለቲካ ኃላፊነት እንደማይወዳደሩም ተናግረዋል። And rest assured I will not be running for any specific office. አንድ ሰው የአልጀዚራው ሄድ ቱ ሄድ ፕሮግራም እንግዳ ሆኖ ሲቀርብ ጥያቄዎች የሚቀርቡለት ከሶስት አቅጣጫ ነው። አንደኛው ከራሱ ከፕሮግራሙ አዘጋጅ ጋዜጠኛ ሲሆን ከዚህም በተጨማሪ ፓናል ኦፍ ኤክስፐርትስ የሚባሉትም ጠያቂዎች በእንግድነት ተጋብዘው በጥያቄ አቅራቢነት የሚታደሙበት ሁኔታ አለ። ፕሮግራሙ የሚቀረጸው ሌሎች በርከት ያሉ ተከታታዮች ባሉበት አዳራሽ ውስጥ ነው። ሌላኛው ጥያቄም በሶስተኛ ደረጃ ለእንግዳ የሚሰነዘረውም ከነዚሁ የአዳራሹ ታዳሚዎች ጭምር ነው። ይህ ፕሮግራም እንደ ሌሎች ቃለ ምልልሶች ጋዜጠኛውና ተጠያቂው ብቻ ስቱዲዮ ዘግተው በጥያቄና መልስ የሚጨርሱት የተለመደው አይነት ቃለ ምልልስ አይደለም። ይህም በመሆኑ ተጠያቂ ሰው ከሶስት አቅጣጫ የሚወረወሩለትን ጥያቄዎች በአግባቡ እየተረዳ ተገቢ ምላሾች መስጠት ግድ የሚል ይሆናል። በዚሁ መሰረትም አቶ ጌታቸው በዚሁ 49 ደቂቃ በሚሆነው የተሟሟቀ የትንቅንቅ መድረክ ላይ ከሶስቱም አቅጣጫ የተሰነዘሩትን ጥያቄዎች አስተናግደዋል። የአዲስ ስታንዳርድ ጋዜጠኛና ኤዲተር ጸዳለ ለማ፣ በአፍሪካው ቀንድ የሰላምና ግጭቶች ዙሪያ ትኩረቱን አድርጎ ጥናቶችን የሚሰራው ፕሮፌሰር ኬቲል ትራምቮል እና የኔክሰስ ፎረም ፎር ሪሰርች ኤንድ ኤክስኪዩቲቭ ዳይሬክተር የሆነው ብስራት ለሜሳን በፓናል ኦፍ ኤክስፐርት ጠያቂነት ጥያቄዎቻቸውን ለአቶ ጌታቸው እንዲያቀርቡ የተመረጡ ናቸው። ብስራት ለሜሳ በመድረኩ ላይ ድጋፋቸውን ለመንግስትና ለአቶ ጌታቸው በማሳየት የመድረኩን ግለት በተወሰነ ደረጃ ረገብ ለማድረግ ሙከራዎችን ሲያደርጉ ታይተዋል። በሌላ አቅጣጫ ደግሞ ጸዳለ ለማና ፕሮፌሰር ኬቲል ትራምቮል ልክ እንደ ሄድ ቱ ሄድ ፕሮግራም አዘጋጅ ማህዲ ሐሰን ለአቶ ጌታቸው ፈታኝ ያሏቸውን ጥያቄዎች ያቀረቡበት ጥበብ የተሞላበት ስልትም ጎላ ብሎ ታይቷል። በዚሁ የሄድ ቱ ሄድ ትንቅንቅ ጋዜጠኛው ማህዲ ሐሰን የቤት ስራውን በሚገባ ሰርቶ የገባ መሆኑን አሳይቷል። ጥያቄዎቹ ግልጽ፣ እጥር ምጥን ያሉና በመልስ ሂደት ውስጥም ተጠያቂው መፈናፈኛ እንዲያጣ በሚያደርግ መልኩ በተከታይ ጥያቄዎች ወይም ፎሎ አፕ ኩዌስችንስ የሚያጣድፍ ነው። አቶ ጌታቸውም ይሄው እስትንፋስ የሚያሳጣና በአናቱ የሚከታተል የጥያቄ ናዳ ገጥሟቸው ታይቷል። እሳቸውን የመድረኩን ግለት ከፍ በሚያደርግ መልኩ ምላሻቸውን ሰጥተዋል። አቶ ጌታቸው ለተጠየቋቸው ጥያቄዎች ተገቢ ነው ያሏቸው ምላሾች ቢሰጡም በህይወታቸው ከሰጧቸው ቃለ ምልልሶች እጅግ ፈታኝ ነው ብሎ ሊይዙት በሚችሉት ፕሮግራም ላይ ተገኝተዋል ማለት ይቻላል። በሌላ አቅጣጫ አቶ ጌታቸው ከጋዜጠኛው ከፓናል ኦፍ ኤክስፐርትስ እና የአዳራሹ ታዳሚ የቀረቡላቸውን ጥያቄዎች በሙሉ ምላሽ ለመስጠት ያደረጓቸው ጥረቶች በብዙዎች አድናቆትን አትርፎላቸዋል። ይህ ዋናው ቃለ ምልልስ ከመለቀቁ በፊት ከቀናት በፊት ተቀነጫጭበው የቀረቡት የቃለ ምልልሱ ክፍሎች ላይ በርካታ አስተያየቶች መሰጠታቸው ሙሉ ቃለ ምልልስ ሲለቀቅ የሰዎች ትኩረት ባልሰሙት ሐሳብ ላይ ያረፈ ሆኖ ታይቷል። በቅንጭብጫቢው ቃለ ምልልስ አቶ ጌታቸው ነጥብ ጥለዋል ያሉ ሰዎች ሙሉውን ቃለ ምልልስ ሲሰሙ ከቀደመው ሐሳባቸው ብዙም ፈቀቅ ብለው ባይታዩም ቢያንስ ግን ከቀደመው ጊዜ ለዘብ ያለ እይታ ኖሯቸው ታይተዋል። ቃለ ምልልሱ ጠቅለል ብሎ ሲታይ አቶ ጌታቸውና ጠቅላይ ሚኒስትር አብይ አህመድ ስላላቸው ግንኙነት ሰፋ ያለውን ክፍል ይዞ ይታያል። ከጦርነቱ ጋር በተያያዘ ተፈጽመዋል ስለተባሉት ወንጀሎች፣ ስለ ወልቃይትና ተፈናቃዮች ጭምር በዚሁ ሄድ ቱ ሄድ ፕሮግራም ተነስተዋል። የጦርነት ደመና ውስጥ ነው የተባለው የኢትዮ ኤርትራ ውጥረትም ጉዳይ አንዱ የዚሁ ቃለ ምልልስ አንኳር ጉዳይ ነበር።
አቶ ጌታቸው በጦርነት ወቅት የተናገሯቸው ንግግሮች ሄድ ቱ ሄድ ፕሮግራም አዘጋጅ ማህዲ ሐሰን አማካይነት በምልሰት ወይም ፍላሽባክ እየተመዘዙ አሁን ካለው ሁኔታ ጋር እየተመሳከሩ ሲቀርቡላቸውም ታይተዋል። እነዚህ በምልሰት የቀረቡ ጥያቄዎች እንዲህ ስትል ነበር፣ አሁን ደግሞ እዚህ ጋር ነህ የሚል ይዘት ያላቸው ጥያቄዎች ሆነው ይታያሉ። ጥያቄዎቹ ከአቶ ጌታቸው ምላሽ አንጻር ተጨምቀው ሲታዩ ዘና ብለው ምላሻቸውን የሰጡባቸው፣ አጥብቀው ራሳቸውን የተከላከሉባቸው፣ እንዲሁም በጸጸትም የፖለቲካ ንስሐ የገቡባቸው ሆነው ይታያሉ። የመድረኩ እንግዳ ጌታቸው የፖለቲካ ንስሐ ሲገቡ ከታዩባቸው ነጥቦች መካከል አንደኛው በእሳቸው ቅስቀሳ ወደ ትግራይ 2 ዓመት ጦርነት በመግባት ህይወታቸውን ስላጡት የትግራይ ተወላጆች የተመለከተው ጥያቄ ይገኝበታል። ሄድ ቱ ሄድ ፕሮግራም አዘጋጅ ማህዲ ከዚሁ ጋር በተያያዘም ለአቶ ጌታቸው ያነሳው ጥያቄ በርካታ የትግራይ ተወላጆች ዛሬ እንደ ካህዲ አድርገው እየቆጠሩ ነው። ይህ ሊሆን የቻለው ደግሞ በዚያ ጦርነት ወቅት ባቀረብከው የክተት ዝመቱ ጥሪ ብዙዎች ወደ ግንባር ከተመሙ በኋላ ለእልቂት በመዳረጋቸው ነው። በጊዜው ባደረግከው የጦርነት ክተት ጥሪ በ10 ሺዎች የሚቆጠሩ ወጣቶች ጥሪውን ተቀብለው በመነሳሳትና እንዲዋጉ አድርገዋል። አሁን ግን የእነሱን ስቃይ ያቀነባብሯል የተባለው መንግስት ጋር በመሆን በርካቶች ክህደት እንደፈጸመ ሰው አድርገው ያስባሉ። ያን ጊዜ ላደረግከው የክተት ቅስቀሳና ዛሬ ደግሞ እንደከዳሃቸው ለሚያስቡ ሰዎች ምን የምትለው ነገር አለ የሚለው ጥያቄ አቶ ጌታቸውን ልክ ነው ብለው ራሳቸውን እንዲከላከሉ ያደረገ፣ እንደዚሁም ልክ ያልሆነበት ክፍልም ነበር በማለት በአደባባይ የፖለቲካ ንስሐን እንዲገቡ ያደረገው ነውም ታይቷል። አቶ ጌታቸው ልክ ነው ያሉት የትግራይ ተወላጆች ራሳቸውን መከላከል በአንድ ላይ ወጥተዋል መባሉን ነው። ጌታቸው ረዳ እዚሁ ሁለት ነገሮች አሉ። ተጋሮች ራሳቸውን ለመከላከል በጅምላ መውጣታቸው ትክክለኛ ነገር ነበር። እነሱን ተነሱ ብዬ ጥሪ ማቅረቤም ትክክለኛ ነገር ነበር። ነገር ግን እኛ እንደ አመራር አባላት ህዝቡን ክፉኛ መክዳታችን ግን አግባብነት ያልነበረው ነው በማለትም ሌሎች ጓዶቻቸውን አካተው ጸጸታቸውን ገልጸዋል። እኔም የዚያ ውድቀት አካል ነኝ፣ ይህ እስከ መቃብር የሚሸከመው ሀቅ ነውም ሲሉ አቶ ጌታቸው ጸጸታቸውን በአደባባይ አሰምተዋል። በጊዜው እኛ ማስተዋሉ ቢኖረን ኖሮ በዚያ ጦርነት ያለቁት ወጣቶች ለዚያ የጦርነት እልቂት አይዳረጉም ነበር። አሁንም ቢሆን እንደ መሪያ ጥፋት መደገም የለበትም ባይነኝ ሲሉም አክለዋል። አቶ ጌታቸውን ከፈተኑት ጥያቄዎች መካከል አንዱ የወልቃይት ተፈናቃዮች ጉዳይ ነው። እንደሚታወሰው አቶ ጌታቸው ከሳምንታት በፊት ወደ ወልቃይት አምርተው ሁመራ ላይ ከነ ኮሎኔል ደመቀ ዘውዱና አሸተ ደምለው ጋር በመሆን በአንድ መድረክ ላይ የታደሙበት ሁኔታ ነበር። ከዚሁ ጋር በተያያዘም እንዴት ከነ ደመቀ ጋር አብረው ታዩ የሚል አይነት ይዘት ለአቶ ጌታቸው ቀርበዋል። የአቶ ጌታቸው ምላሽ የነበረው መሬት ላይ ያለውን ችግር መፍታት ካለብህ መነጋገር የሚኖርብህ እዛ ቦታ በስልጣን ላይ ካሉ ሰዎች ጋር ነው። በተያዙት ቦታዎች ያለውን አስተዳደር የፌዴራል መንግስት ማፍረስ እንዳለበት አምናለሁ። ተፈናቃዮችም ወደ ቀያቸውና ቤታቸው እንዲመለሱ ካስፈለገ ከፌዴራል መንግስቱ ጋር በትብብር መስራት ያስፈልጋል ሲሉም ተናግረዋል። ጋዜጠኛውም በአንድ ወቅት ከአንድ ዓመት በፊት ህዝቡን ያፈናቀሉ ሰዎች እዚያ ቦታ እስካሉ ድረስ ተፈናቃዩን ወደ ቀየው መመለስ አደጋ ነው ብለው ነበር። አሁን ደግሞ አፈናቀሉ ካሏቸው ሰዎች ጋር ቁጭ ብለው ሲመክሩም ይታያል። ነገሩ እንዴት ነው የሚል ጥያቄን አስከተለ። ጌታቸውን መለሱ። እኔ ትግራይ ጊዜያዊ አስተዳደር ፕሬዝዳንት በነበርኩበት ወቅት በዚያ ቦታ ያለው የአማራ ታጣቂዎች እንዲወጡ መከላከያና ፖሊስ አካባቢውን እንዲቆጣጠርና ቅድመ ጦርነት የነበሩት ሚሊሻዎችም የጸጥታ ማስከበሩን ስራ እንዲሰሩ ከፌዴራል መንግስቱ ጋር ተስማምተን ነበር። የአቋሜ ዛሬም አልተቀየረም። ተፈናቃዮች ወደ ቀያቸው እንዲመለሱ በማድረጉ ረገድ ያን አካባቢ በማስተዳደሩ በኩል ግን በህጋዊ አስተዳደር ውስጥ ምንም አይነት ግንኙነት የሌለው ደመቀ ዘውዱና ከፌዴራል ጋር መነጋገር አለብኝ ሲሉ ምላሻቸውን ሰጥተዋል። And I haven't changed my position. Okay. Demaka Zewdu should not be in the business of administering that area, but if I have to create the ground for the return of IDPs with the federal government and have to continue to work with people. አቶ ጌታቸው ረዳ በዚህ ጠንከር ባለ ቃለ ምልልስ ስለ ራሳቸው ከተናገሯቸው አዳዲስ ነገሮች መካከል አንደኛው በቀጣይ በፖለቲካው እንደዚሁም በመንግስታዊ ኃላፊነት መቀጠል የማይፈልጉ መሆኑን ነው። ከዚሁ ጋር በተያያዘም ወደ መጻፍና የማስተማር ስራ ውስጥ እመለሳለሁ፣ እንደዚሁም በምርጫም አልወዳደርም ሲሉም ተሰምተዋል። ከሁለት አስርት ዓመታት በላይ በከፍተኛ የመንግስትና የፖለቲካ ስልጣን ላይ የቆዩት አቶ ጌታቸው በዚሁ ቃለ ምልልስ በግልጽና በማያሻማ ቋንቋ ከዚህ በኋላ በቃኝ፣ የህይወት አቅጣጫ ሌላ ነው ሲሉ ተደምጠዋል። አቶ ጌታቸው ይህንን ያሉት በ2016 ቃለ ምልልስ ባደረግንበት ወቅት የመንግስት ሚኒስትርና የህወሓት ቃል አቀባይም ነበርክ። አሁን ደግሞ በጠቅላይ ሚኒስትር አብይ አህመድ መንግስት ውስጥ የህወሓት ተቃዋሚ ሆነሃል። አሁን በሚቀጥለው ዓመት ደግሞ የት ልትሆን እንደምትችል አይታወቅም እየተባለም ነው። ሰዎች ይህንን ሰው በምን መልኩ በአቋሙ እንመነው እያሉ ይገኛሉ በሚል ለቀረበላቸው ጥያቄ ምላሻቸውን በሰጡበት ወቅት ነው። አቶ ጌታቸው በዚሁ ምላሻቸውም ማበረከት የሚገባኝ አስተዋጽኦ በሙሉ የማበረክተው ለትግራይ ህዝብ የተሻለ ህይወት ነው። ይህ በተሳሳተ መንገድና ቀመር ያለ አመራር ካለ ደግሞ ጥየው ከመሄድ ውጭ ሌላ አማራጭ የለኝም ሲሉም ምላሻቸውን ሰጥተዋል። ጋዜጠኛው ጥያቄውን አስከተለ። ጥሎ የምትሄደው ወዴት ነው? ወደ ሌላ ፓርቲ ወይስ ወዴት የሚል ጥያቄ ነበር። አቶ ጌታቸው ሲመልሱም ምናልባትም ወደ አካዳሚክ ስራዎች ወይም መጽሐፍ ስራ ላመራ እችላለሁ። ከዚህ በኋላ በስልጣን የመቆየት ፍላጎቱ የለኝም ነበር ያሉት።
አቶ ጌታቸው በዚህ ቃለ ምልልስ ስልጣን በቃኝ ያሉት ሁለት ቦታ ነው። አንደኛው ወደ መጽሐፍና የትምህርት ስራ መለሳሉ ባሉበት ምላሻቸው ሲሆን፣ በሌላ አቅጣጫ ደግሞ ስለ አዲሱ ስምረት ፓርቲያቸውና ስለ ቀጣይ ሀገራዊ ምርጫ በተጠየቁበት ወቅት ነው። ጥያቄውም እንዲህ የሚል ነበር። በቀጣይ ኢትዮጵያ ሀገራዊ ምርጫ ይካሄዳል። ቀደም ሲልም እንደተገለጸው ስምረት ፓርቲ የሚባል ፓርቲ አቋቁማቸዋል። አቶ ጌታቸው አንተን ለሁለት አስርት ዓመታት ያህልም ስልጣን ላይ ቆየ ሰው ነህ። እንደ ብዙዎች የኢትዮጵያ ፖለቲከኞች ብዙ ለህዝብ የገባቸው ያልተፈጸሙ ቃሎች አሉ። ለኢትዮጵያ ሰላምና መረጋጋት ሲባል እንደዚሁም አዲሱን ትውልድ ጭምር ወደ ስልጣን ለማምጣትም ጭምር በማሰብ ጠቅላይ ሚኒስትሩን ጨምሮ ዘወር ወይም ገለል የምትሉበትን ወይም ከፖለቲካ ጡረታ የምትወጡበት ሁኔታ ይኖራል? ለዚህ ጥያቄ አቶ ጌታቸው ምላሽ የነበረው አሁን ባለው ሁኔታ ይህንን ጉዳይ በተመለከተ እኔ መናገር የምችለው ስለ ራሴ ብቻ ነው። ይህንን ጉዳይ በተመለከተ ስለ እኔ የተናገርካቸው ነገሮች በሙሉ ትክክል ናቸው። እኔም ሆነ የእኔ ስራ የቅርብ ባልደረቦቼ መሬት ላይ ያለውን እውነታ ለሚረዳና ሀገር ለመምራት ብቃት ላለው አዲስ ትውልድ ስልጣን ማሸጋገር ይገባናል የሚል እምነት አለኝ የሚል ነበር። የሄድ ቱ ሄድ ፕሮግራም አዘጋጅ ማህዲ ሐሰን ከዚሁ ጋር አያይዞ ለአቶ ጌታቸው ሌላ ተከታይ ጥያቄን አስከተለ። ጥያቄውም ያ ከሆነ ታዲያ ለምን አዲስ ፓርቲ ማቋቋም አስፈለገ የሚል ነበር። በትግራይ ምንም አይነት ድጋፍ ይኑረኝ፣ ያንን ያለኝን ድጋፍ በፓርቲ በኩል ማቆየት አለብኝ። ከዚህ ውጭ ግን አሁን እርግጠኛውን የመናገር የሚችለው ነገር ቢኖር ለየትኛውም የስልጣን ኃላፊነት የማልወዳደር መሆኑን ነው ሲሉም አቶ ጌታቸው በስልጣን የመቆየት ፍላጎት የሌላቸው መሆኑን ለሁለተኛ ጊዜ አረጋግጠዋል። And rest assured, I will not be running for any specific office. I'll be gone. But gone where? To another party? No, probably to academia, to writing books and all that. Believe me, I'm not interested in the corridors of power anymore. Even now, you're not interested in political power, even though you've been in politics for 20-odd years. Even now, I don't clear my words with the Prime Minister.